ጀርባ የምትመለከቱት በግፍ የተገደለው ወጣት ተገኝ ባልቻው ደግሞ ኦሮሮ ይባላል። በሽሮ ሜዳ አካባቢ የሚኖር ወጣት ነው። በትናንትናው ዕለት እንግዲህ በማህበራዊ ሚዲያ ላይ በጣም ሲሰራጩ ከነበሩ ምስሎች መካከል አንደኛው የሱ ቀብር ስነ ስርዓት ላይ የተካሄደ የነበረው ሰላማዊ ሰልፍ ነበረ። አካባቢ ነዋሪዎች ፍትህ እየጠየቁ የነበረበት ወቅት ነበር እንደምትመለከቱት ማለት ነው። ኦሮሮ እንግዲህ በነጠላ በመሸጥ ደግሞ ነጠላ በመስራት የሚተዳደር ወጣት ነበረ። ከአንድ የፖሊስ አባል ጋር በተፈጠረ አለመግባባት እንግዲህ ለእስር ቤት ውስጥ ለ5 ቀናት ያክል ይቆያል። ባለበት ሰዓት ነበር እንግዲህ አባቱ መሞቱ ደግሞ የአባቱ ህይወት ማለፉም እንደዚሁ የተነገረው። እንግዲህ ግድያው የደረሰው ደግሞ ግድያው የተፈጸመበት ከእስር ቤት ከወጣ በኋላ ነው። እንግዲህ ከእስር ቤት ከወጣ በኋላ ኖርማል ቀኑን ለማሳለፍ ከቤቱ ወጥቶ ሞተር ተራ ወደሚባል ቦታ ይሄዳል። ጥያቄ ትፈለጋለህ በማለት አንድ ፓትሮል ይመጣና ኦሮሮን ካለበት ቦታ ይዞት ወደ ጣቢያ ይዞት ይሄዳል ማለት ነው። የዚህን ሰዓት ነው እንግዲህ ግድያውን ፈጽሟል ተብሎ የተጠረጠረው ረዳት ሳጅን ማቴዎስ ተመቸው ጥይት በማውጣት ወር ደግሞ ላይ መሳሪያ ማውጣት ጥይት መጥቶ የገደለው ማለት ነው። አሁን ሳሪ እንዳለው መረጃ ከሆነ የአዲስ አበባ ፖሊስ ይህንን ሳጅን በቁጥጥር ስር በመዋል ምርመራ መክፈቱና ይህ ድርጊት ሙሉ ፖሊሱን እንደማይወክል ኢሰብአዊ ድርጊት እንደሆነ አውግዟል። እጅግ ያሳዝናል፣ እጅግ ልብ ይሰብራል። ለወዳጅ ዘመዶቹና ለጓደኞቹ እንደዚሁም ደግሞ ለአካባቢ ነዋሪዎች ከልብ መጽናናት እንመኛለን። በሽሮ ሜዳ ምንድነው የተፈጠረው? በርካቶች ፍትህን እየጠየቁ ይገኛሉ። በአዲስ አበባ ጉለሌ ክፍለ ከተማ ሽሮ ሜዳ ተብሎ በሚጠራው አካባቢ ወጣት ተገኝ ባልቻ ወይንም ኦሮሮ በፖሊስ አባል መገደሉን ተከትሎ የአካባቢው ነዋሪና በርካታ ሰዎችን አስቆጥቷል። ግድያው የተፈጸመው ሚያዝያ 29 ቀን 2018 ዓ.ም ወጣቱ ለጥያቄ ትፈለጋለህ ተብሎ ወደ ፖሊስ ጣቢያ ከተወሰደ በኋላ ነው። የዓይን እማኞችና የሟች ወዳጆች እንደሚሉት ወጣቱ ቀደም ሲል አለመግባባት በነበረው የፖሊስ አባል 4 ጥይቶች ተተኩሰውበት ሕይወቱ አልፏል ብለዋል። በወጣቱ ስርዓተ ቀብር ላይ የተገኘው ነዋሪም ፍትህ ይሰጠን በሚል ቁጣውን ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ባወጣው መግለጫ ግድያውን የፈጸመው አባል በቁጥጥር ስር መዋሉን አረጋግጧል። ፖሊስ አክለውም ድርጊቱ ተቋሙን የማይወክልና ፍጹም ተቀባይነት የሌለው መሆኑን ገልጾ የምርመራ ውጤቱን በቅርብ ለሕዝብ ይፋ እንደሚያደርግ አሳውቋል። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ የአገዛዙ ታጣቂ አንድን ወጣት በ4 ጥይት ደብድቦ ገደለ። ትናንት ሚያዝያ 29 ተገኝ ባልቻ ኦሮሮ የተባለ ወጣት በአንድ የፖሊስ አባል በወጣበት 4 ጥይት ሕይወቱ ማለፉን ተከትሎ ዛሬ ሽሮ ሜዳ በጸጥታ ኃይሎች ተከባና ተሽከርካሪ እንቅስቃሴ ተገቶ መዋሉ ተገልጿል። የወጣቱ ታሪክ እጅግ ልብ ሰባሪ መሆኑን የሚገልጹት የቅርብ ወዳጆቹ ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለብዙዎች ደራሽ የነበረ ወጣት እንደሆነ ይመሰክራሉ። ይሁን እንጂ በአገዛዙ የልማት ሰበብ የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ወጣቱ ለከፍተኛ ኢኮኖሚ ኪሳራና ለስነ ልቦና ቀውስ ተዳርጎ ቆይቷል። ይህ በፈጠረበት ቁጭት ውስጥ ሆኖ ከአንድ ወር በፊት ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበርና በዚያው የእስር ቤት ቆይታው አባቱ ከዚህ ዓለም በሞት መለየታቸው ታውቋል። ወጣቱ የአባቱን የቀብር ስነ ስርዓት እንኳን እንዲታደም ሳይፈቀድለት ሐዘኑን በእስር ቤት እንዲያሳልፍ መገደዱን የአካባቢው ነዋሪዎች ይገልጻሉ። ተገኝ ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሐዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። ትናንት ሚያዝያ 29 ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ከወሰዱት በኋላ ቀደም ሲል ቂም የያዘው የፖሊስ አባል በጣቢያው በር ላይ ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ሕይወቱን እንዲያልፍ ማድረጉ ተነግሯል። የአካባቢው ነዋሪ ፍትህ እንፈልጋለን በሚል ተቃውሞ እያሰማም ይገኛል። በዛሬው ዕለትም በሽሮ ሜዳ አካባቢ መኪና ማለፍ የተከለከለ ሲሆን ሰፈሩ በሙሉ በፖሊስ ተከቧል። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎች አገዛዙ በሕግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆምም ተገኝ ባልቻ የተባለ የአዲስ አበባ ነዋሪ ሽሮ ሜዳ አካባቢ በፖሊስ ከተወሰደ በኋላ በ4 ጥይት በፖሊስ ጽሕፈት ቤት በር ላይ በትላንትናው ዕለት መገደሉን ተከትሎ በዛሬው ዕለት ሽሮ ሜዳ አካባቢ ይህንን በመቃወም ብዙዎች ለቅሷቸውን እያሰሙ ውሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ ማምሻውን ባወጣው መግለጫም የወጣቱን ሕይወት ያጠፋው ረዳት ሳጅን ማቴዎስ ተመቸው የተባለውን የፖሊስ አባልን በቁጥጥር ስር አውዬ ምርመራ እያጣራው ነው ብሏል። በተፈጠረው ድርጊትም የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽ ለሟች ቤተሰቦች መጽናናትንም ተመኝቷል። በአዲስ አበባ ሽሮ ሜዳ አካባቢ ወይንም ጉለሌ ክፍለ ከተማ የተፈጸመው አስደንጋጭ የግድያ ወንጀል መላውን ሕዝብ አነጋግረዋል። የገዛ ባልደረባውን ድርጊት ኢሰብአዊ ሲል የገለጸው የአዲስ አበባ ፖሊስ
አሁን መግለጫ አውጥተዋል። ምን ተፈጠረ ለሚለው ሚያዝያ 29 ቀን 2018 ዓ.ም ረዳት ሳጅን ማቴዎስ ተመቸ የተባለው የፖሊስ አባል አቶ ተገኝ ባልቻን በክላሽኮፍ ጠመንጃ ተኩሶ ህይወታቸውን አጥፍተዋል። መነሻው ምክንያት ምን ነበር ለሚለው ፖሊስ እንዳለው ከሆነ በሟችና በፖሊሱ አባሉ መካከል ከዚህ ቀደም የቆየ ቂም ነበረ። በዕለቱም ሟች በሌላ ወንጀል ተጠርጥረው ወደ ጣቢያው ቢወሰዱም ወደ ውስጥ አልገባም በማለታቸው በተፈጠረ ግርግር ፖሊስ እርምጃ ወስዶባቸዋል። ድርጊቱ ፍጹም ተቀባይነት የሌለውና ተቋሙንም የማይወክል ኢሰብአዊ ተግባር ነው ያለው ፖሊስ ግድያውን የፈጸመውን አባል በቁጥጥር ስር አውሎ ምርመራ ያጣራ መሆኑን አስታውቋል። በተጨማሪም ፖሊስ የምርመራ ውጤቱን በቅርቡ ለህዝብ ይፋ እንደሚያደርግም ቃል ገብቷል። እርስዎ በዚህ ድርጊት ላይ ምን ይላሉ? ሐሳቦን በኮሜንት ላይ ያጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ። ፍትህ ማለት ሁሉንም መጠበቅ ነው፣ ህግንም ሰውንም። አጥፍቶ እንደሆነ አላውቅም፣ አንድ ነገር ግን አውቃለሁ፣ መብት ካልተከበረ ህግ አይሰራም። ኃይል ከፍትህ በላይ አለፈ ግፍ ይሆናል። ከምንም በላይ ሰውነት ክብር አለውና ሰው ሁሉ የክብር መብት አለው። ያለ ፍርድ መደብደብና ወይም አስገዳጅ አያያዝ ህገ መንግስታዊ ጥሰት ሊሆን ይችላል። እንደነዚህ አይነት ነገሮች አብዛኛውን በየመንገዳችን እናያለን። ችግራቸውን እንኳን በአግባቡ ማስረዳት የማይችሉ ሰዎች ሊኖሩ ይችላሉ። እነዛን ሰዎች ተረድታችሁ መሆን ያለበትን እርምጃ መውሰድ ሲገባችሁ በአደባባይ እንደዚህ የምታደርጉም አላችሁ። አንዳንድ ትዕግስት አስጨራሽ ሆኑ ለሰዎችም አሉ እናውቃለን። እኛው ዳር ይዞ መቆሙን እያየን ነው። እንደዚህ ሰብአዊ መብቱን መንካት ትክክል ነው ብዬ አይደለም። የፖሊስ ስራ የሚመራው በህግ ነው የሚለው ፖሊስ ህግ ለማስከበር የሚወስዳቸው እርምጃ እንዳስፈላጊነቱ ይወሰናሉ። ግን አግባብና ገደብ አለው ይባላል። ከመተዳደሪያ ውጭ ሆናችሁ ደግሞ ግለሰቦችን የምትደበድቡ አካላት የተጠያቂውንም መብት የመጠበቅ ግዴታ አለባችሁ። ምክንያቱም መብት የሌለው ህግ ፍትህ አይደለምና። ፍትህ ማለት እኮ ሁለቱንም መጠበቅ ነው፣ ህግንም ሰውንም። ሰውኛ ባህሪያችሁን የት ነው የምታደርጉት? ሰውኛ ባህሪ ሲኖር እኮ እንደዚህ የሰው ልጅ እንደዚህ አይመታም። አስተውሉ። እንደዚህ አይነት ቪዲዮዎች በሚሰራጩበት ሰዓት ለዜጎቿ ክብር የሌላት አገር ናት ተብሎ ነው አገራችን ስሟ የሚጠፋው። ፍትህ ማለት ህግንም ሰውን መጠበቅ ነውና እንደዚህ አይነት ጊታችሁ ተቆጠቡ።